ዳጣዬ ከናታ ትልቅ የማትችለው ዜና ሰማች። ዜናው ምንድን ይሆን? የዳጣዬስ መልስ ምንድን ነው? ሰላም ደግሞ የጠነሰሰችው የሰላም የፍቅር ዜና ወይም ሴራ እንበለው እየተሳካለት ነው። አንዳንድ ጊዜ ከትልቅ ሰዎች ጋር ስንኖር ትልቅ ትምህርትና ትልቅ ምክር እንማራለን። እንዲሁም አቤጌል ደግሞ በሰላም ላይ ምን እያቀደች ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንግዲህ በቀደም ውሃዬ ማለት ነው ውሃና ምጥን እንግዲህ አንድ ናቸው። ሁለታቸውም ውሃ ውሃ ይላሉ ማለት ነው። ወሬያቸው ሁላቸው ነገር በጣም የሚያስቁ ልጆች ናቸው። ሁላቸውም የማይሻሉ ናቸው። ሁለታቸውም አንድ ናቸው። እንግዲህ ሰላም ናታንና ዳጣን ለማገናኘት በፍቅር ማለት ነው እንግዲህ ብዙ ሲስተም እየተጠቀመች ነበር። እንግዲህ ሰላም ዳጣዬን ናታን እንደሚወዳት በተለይ ዘገም ነግራት ነበር፣ አስረድታት ነበር። ተረጅው ጥሩ ልጅ ነው እያለኝ ምክር ነግሳት ነበር። ግን ዳጣዬ ምንም መስማት ስለዚህ ነገር በወንድምነት ነበር የምታወራው እስከ ዛሬ ማነው የምቀርበው እና ናታን ግን የእውነት ፍቅር ስለያዘው ሰላም እንግዲህ ትልቅ ምክር መክረው ነበር ማለት ነው። እንደዚህ ከትልልቅ ሰዎች ጋር ስንሆን መፍትሄ እናገኛለን። ጥሩ ምክር፣ ጥሩ ትምህርት፣ ጥሩ መንገድ ያስይዙናል ማለት ነው እና ከትልልቅ ሰው አለበት ስንሆን ጥሩ ነገር ነው። እንግዲህ ዝጋት ነበር ያለችው። ዝጋት እና ያው ተዋት በቃ ዝጋት፣ እርግፍ አድርገህ ተዋት ነበር ያለችው። እሷም እንግዲህ ሴቷ በጣም ተናዳለው። ሀይ እንግዲህ መወደድ ብርቅ ነው እንዴ ብላ ተናግራ፣ ውሃ ደግሞ ናታን ከእናቷ ጋር ሲያወራ ሄዳ ተናግራ እንግዲህ ዳጣ ወጥመድ ልገባ ነው ብዬ ነበር ብሎ ተጨንቄላት ነበር ማለት ነው እና አቤጌል እንግዲህ ስታወራ ሰምታት ለምን አትናገርም ግዴታ ብላ ስታፋጥጣት፣ አቤጌልም ደግሞ ስራሽ ተጋለጠ አንድ ቀን እኮ ትጋለጫሽ ብዬ ነበር ብላ ስታስፈራራት ሄዳ ነይ ተብላ እንግዲህ ማርታ ስትጠይቃት፣ ከዛ እንደገና ናታም ተከራከረ። ውሃም ደግሞ አገለባበጠችው ነገር ሁሉ ማለት ነው። ስህተቱ ውሃ ላይ ሆነ ማለት ነው። ያደረገችው ደግነቱ በዛው ቀረ ማለት ነው። ግን ደግሞ ዳጣዬ እንደተጣሉ ነገረችው ማለት ነው። ተናታ ጋር ምን ብሎ ነው ያኮረፈሽ ስትላት፣ ዝም ብሎ ነው ያኮረፈ ካሁን ባትኮረፉ ብሎ በዛው ተከላለሰላቸው። ናታና ዳጣን እንግዲህ ተወጥመድ ድነዋል ማለት ነው። አቤጌል እንግዲህ ይታወቅባቸዋል ወርደችዋል ብላ ነበር ማለት ነው። ከዚህ በኋላ እንግዲህ ከክላሱ ገብታ ዳጣ ስታናገረው ውጪ አቤጌል ከመጣች ታንቅሻለች፣ ትገልሻለች ነበር ያላት። ከምር ነው ግን እሷ እንደምትለው እሷ ጥሩ ሰው ናት፣ ከአንቺ ትሻለች፣ ትረዳለች ምናምን እያለ እንግዲህ ለመቅናት እንድትቀና እያቃጠላን ነበር። ዳታ ውጪ ሲላት ወጣኝ ማለት ነው። ከዚያም እንግዲህ ሰላም ጋር ሄዳ በጣም ተቆጥታ ምን ሆንሽ እናታ ጋር ጣላችሁ እንዴ ስትላት፣ አዎ አኩርፎኛ ምናምን ነገር ስትላት፣ ሰላምዬ ደግሞ ነገሯን ማቃጠል ጀመረች ማለት ነው። ትልቅ ስራ ይዛለች እሷ እኮ እና በቃ አልተረዳሽውም። ወንድ ልጅ ደግሞ ካልተረዳሽው ትቶሽ ሄዳል። እንደውም ሌላ ሰው ጋር ስልክ ሲያወራ ሰምቻለሁ እና ሌላ ሰው እየጀነጀነ አለቻት ማለት ነው። እንዳታየ እንግዲህ ፍቅር ገብቶላታል ማለት ነው። ቀንታለች። ተቆጥታ ነበር ጥላው የሄደችው ማለት እስከዛ ላይ ፍቅር ሆነው እንደ የሚያወራኝ ብላ ተቆጥታ ሄደች። እንግዲህ ሰላምዬ ችግር የለውም ምን ያዋራልሻል፣ አስታርቃችኋለሁ፣ አንቺ ፍቅሩ ብቻ ተቀበይ ያለቻት ማለት ነው። እናም እንግዲህ ናታም ደግሞ መጥቶ ለሰላም አላዋራችኝም ምናምን ነገር ብሎ ሲላት፣ አይ ሌላ ሰው እንደ ማውራት ብለህ ጀንጅንባት አጠገብ አስቀናት ስትለው ግራ ገባው ማለት ነው። እሱም ደግሞ እሷ ላይ ጨክንም እና እንደዚህ ሲወድ እኮ አደርገዋለሁ በቃ ሰላም በጣም ነው የሚያከብራት፣ እሺ ነው የሚለው ማለት ነው። ሰላምንም እሺ አደርገዋለሁ አላት ማለት ነው። እንግዲህ በስተመጨረሻ
እንትና አቢጌል ደግሞ እናቷ ወደ ዱባይ በሄደችበትና ሰላም ቤት በሆነችበት ሰዓት ያን ጊዜ እንግዲህ ክፍተት በዛ ጊዜ ነው ሰላም ያረገዘችው ብላ ቀን ወራት እየቆጠረች እናቷን ወደ መቼ ነው ወደ ዱባይ እየሄድሽ እያለች እንግዲህ ቀኑን ለማወቅ እያስረዳችን ነበር። እሷም ደግሞ ምንድን ጉድ ልኮራኩሪብኝ ነው ምንድን ጉድ ልታመጭብኝ ነው ደግሞ እያለኝ እንዲሁም ደግሞ ደረጃ አባቷ ለሰላም ያላትን ነገር ልንገርሽ ስታት ተዘግሪ ነበር ያባረረች ማለት ነው። ሰላም ህይወት ውጭ ብዬሻለሁ ቆይ አንቺ አሰሚኝ እያለኝ አሁንም እየመከረችን ነው። ሰላም ግን በቃ ቀኑን ቆጥራ በዛ ሰዓት ከናታን ወይም ከአባቴ ነው ያረገዘችው እያለች ቀን ስቆጥር እናት የወለደችበትን ቀን እንግዲህ እያስታወሰ ቆጥራ ልትደርስበት ይዛለች ማለት ነው። እንዲሁ የአቤጌል ነገር መጎርጎር ወይ በጣም ተሳብዳለች። ግን ለባባ እንደው ከባድ ነው። ግን ባባማ ይበቃታል። ቤተሰቦቿ ናቸው እንደዚህ ማለት ነው እንዲህ ያገቡት እና በጣም ኃይለኛ ናት እንግዲህ አቤጌል ማለት ነው። እንግዲህ ሰላም ማናት ዳታ እንታረቅ ምን አድርጌ ነው ምናምን ብለው እንግዲህ ናታንን አንድ ነገር እንጠይቅሽ ብሎ እሱም ደግሞ ፍርጥ አድርጎን ይወድሻል አንቺ ትወጂኛለሽ ብሎ አስበሽበት ነገር አፋጧታል ማለት ነው። ዳታ ይስተሳዝነዋል ነው ፍቅርም ይዟታል። ግን ደግሞ ያው ከባድ ነው። ብቻ ምን ይመስላችኋል? ዳታዬ ናታን ትቀበለዋለች አፈቅርሃለሁ ትለዋለች ወላ አትለውም? በጉጉት እንጠብቃለን። ግን እንደምትለው ነው የሚታይ